ልጅ ሙስሊም ነው እና 6 ዓመት ፍቅረኛ ነበርና ከዛ ያው በሱ ምክንያት አስልሜ ምናምን ይካሰርን ከዛው ተጣልተናን ቆይተናል እና እኔ ሻሃዳ አልያዝኩም ምናምን አላ ግን እስላም መሆን እፈልጋለሁ። ስለ እስልምና ግን የማውቀው ነገር የለም። አንዴ ተቀብዬበት አምኜ መቀጠል ነው የምፈልገው። ገብቶሃል? እስካሁን ኦርቶዶክስ ነሽ? ኖ በቃ ሻሃዳ ምናምን እንትን አላልኩም እንጂ መንገድ ላይ ስመጣ ሁላ አረፋ ምናምን ሁሉ ጾም ያለው ማለት በቃ በእስልምና አምንበታለሁ። ግን ስለ እስልምና የማውቀው ነገር የለም። በቃ ስለ ኢስላም ባጭሩ ላስረዳሽ። እሺ አዳምጪኝ። እሺ ኢስላም ብሎ ማለት ቀጥታ ትርጉሙ እንደ ቋንቋ አንድና ብቸኛ ለሆነው አምላክ ታዛዥ መሆን ማለት ነው። እርሱም በፍጹም በብቸኝነት ማምለክ በፍጹም ሳናጋራ በእርሱ ላይ። ይህ የነቢያቶች ሁሉ የመጀመሪያው ትእዛዝና አስተምሮ ነው። ምናልባት መጽሐፍ ቅዱስ ላይ አይተሽ ከሆነ እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ያሉ ነቢያቶች ያስተምሩ ነበር። ለዚያ ለአንዱ አምላክ በብቸኝነት መገዛትን ነቢያቶች ያስተምሩ ነበር። ያ ምን ይባላል? ኢስላም ተብሎ ይጠራል። ኢስላም አምላክ አላህ ስብሐነ ወተዓላ በነቢያት በኩል ለሰው ዘር ሁሉ የደነገገው ብቸኛው መለኮታዊ ሃይማኖት እንደሆነ ይነግረናል። አላህ በቁርአን ላይ ሲናገር ይላል ኢነ ዲነ ዒንደ ላሂ ልኢስላም ይላል። ከእኔ ከአምላካችሁ ከአላህ ዘንድ ቀጥተኛው ሃይማኖት እስልምና ብቻ ነው እያለ ይናገራል። በሌላ ቦታ ላይ በሱረቱል ማኢዳ ላይ ወረዲቱ ለኩም ልእስላመ ዲና በሃይማኖት ሁሉ እስልምናን ብቻ ነው የደነገግኩላችሁ የወደድኩላችሁ እያለ ይናገራል። አምላካችን አላህ ስብሐነ ወተዓላ ይሄን እስልምናን ሃይማኖት ለእኛ ብቻ ሳይሆን ለቀደሙትም ነቢያት ሁሉ ደንግጎላቸው እንደነበር ይነግረናል። ይህን ሲናገር በሱራ ሹራ ላይ ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት ደነገግኩላችሁ ከዚህ በፊትም ኖህን፣ አብርሃምን፣ ሙሴን፣ መሲሁን ወይንም ክርስቶስን አዝዤባቸው የነበረውን ሃይማኖት እያለ ይናገራል። እነዚህ ሁሉ የቀደሙ ነቢያትን አምላክ አላህ አንድ ሃይማኖት ብቻ ነው የሰጣቸው። አምላክ ለነቢያት 2 እና 3 ሃይማኖትን አልሰጠም። አንድ ሃይማኖት ብቻ ነው የደነገገው። ያ ነው እነዚህ ነቢያቶች ደግሞ ህዝቦቻቸውን ሙስሊም ሁኑ እያሉ ሲሰብኩ እናያለን። ለምሳሌ ያዕቆብ ለልጆቹ ምን አላቸው? ወያዕቆብ ያ በኒየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱና ኢላ ወአንቱም ሙስሊሙን አለ። ልጆቼ ሆይ አደራ ሙስሊሞች ሆናችሁ እንጂ እንዳትሞቱ አላቸው ይላል። ያዕቆብ ልጆች መካከል እንደሚታወቀው አንደኛው ዮሴፍ ነው። ዮሴፍ ስለ ራሱ እምነት ምን አለ? ተወፈኒ ሙስሊመን ይላል። አደራ አምላክ የአላህ ሙስሊም አድርገህ ግደለኝ ይላል። ሙሴ ለህዝቦቹ ሙስሊም እንዲሆኑ ነግሯቸዋል። ህዝቦቹም ሙስሊሞች ነን ብለዋል። ማስረጃ በሱራ ዩኑስ ላይ ይህን አምላክ አላህ ስብሐነሁ ወተዓላ ሲነግረን ምን ይላል? ወቃለ ሙሳ ሊቀውሚሂ ኢንኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢንኩንቱም ሙስሊሚን። ህዝቦቼ ሆይ በአንዱ በአላህ የምታምኑ እንደሆናችሁና ሙስሊሞች እንደሆናችሁ በእርሱ ላይ ተመኩ አላቸው ይላል። ህዝቦቹ ሙስሊሞች እንደሆኑ ተናገሩ። ረበና አፍሪግ ዐለይና ሰብረን ወተወፈና ሙስሊሚን አሉ። ጌታችን አላህ ሆይ ሙስሊም አድርገህ ግደለን አሉ የሙሴ ህዝቦች ይላል። ሌላው የሐዋርያቶች እምነት ሐዋርያቶች በሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ቃል በቃል እኛ ሙስሊሞች ነን እያሉ ይናገራሉ። ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን። ሐዋርያቶች ቃል በቃል እኛ ሙስሊሞች መሆናችንን መስክር አሉ ይላል። ያ ነው እና ይህን ኢስላምን ለተከተሉ ሰዎች ከሞት በኋላ ላለው ህይወታቸው የዘላለማዊ ህይወትን አላህ እንደሚያወርሳቸውና ለዘላለም በገነት ውስጥ እንደሚያኖራቸው ቃል በቃል ራሱ ይገባል። አላህ በቁርአን ላይ በሱረቱ ዙኽሩፍ ላይ ሲናገር አለዚነ አመኑ ቢአያቲና ወካኑ ሙስሊሚን ኡድኹሉል ጀና ይላል። እነዚያ በእኔ ያመኑና በአናቅጾቼ በነቢያቶች ላይ ያወረድኩትን ያመኑ እንዲሁም ሙስሊሞች የሆኑትን ገነትን ግቡ ነው የምላቸው እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ሙስሊም ለሆነ ሰው በዚች ዓለም ላይ በቀጣዩ ዓለም ገነትን የሚወርሰው እርሱ እንደሆነ ሲናገሩ ምን አሉ? አልጀነቱ ላ የድኹሉሃ ኢላ ነፍሱን ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም አሉ።
ከእስልምና ውጭ ሌላን መንገድ ብትከተሉ ግን በቀጣዩ ዓለም የገሃነም ትሆናላችሁ፣ ከከሰሩት ትሆናላችሁ እያለ አምላክ አላህ ይናገራል። በሱረቱ አልዕምራን ላይ ሲናገር ይላል ወመን የብተጊ ገይረ ልእስላሚ ዲናን ፈለን የቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን አለ። ከእስልምና ውጭ ሌላን ሃይማኖት የፈለገ ሰው ያ ሃይማኖቱ ከኔ ዘንድ ተቀባይነት የለውም አለ። በቀጣዩ ዓለም ከከሰሩት ሰዎች ከሲኦል ሰዎች ይሆናል እያለ ይናገራል። ይሄ ነው እና ሰዎች ሁሉ ወደዚህ ወደ ኢስላም እንዲመጡ ነቢያት ሁሉ ይሰብኩ ነበር፣ ያስተምሩ ነበር። የእስልምና ሃይማኖት የመጀመሪያው ትእዛዝ ምንድን ነው? አንድና ብቸኛ የሆነውን አምላክ በብቸኝነት አምልኩ ነው። ይሄ ነው የነቢያቶች ሁሉ ጥሪ። ያ ቀውም ዕቡዱላህ ማ ለኩም ሚን ኢላሂን ገይሩሁ ይሉ ነበር። ህዝቦቻችን ሆይ አንዱን አምላክ አላህን በብቸኝነት ተገዙ፣ በእርሱ ላይ ከእርሱ ውጭ ሌላ ማንም አምላክ የላቸውም እያሉ ያስተምሩ ነበር። መሲሁ ሲያስተምር ምን አለ? ወቃለ ልመሲሕ ክርስቶስም እንዲህ አለ ይለናል አላህ ያ በኒ እስራኤል አዕቡዱላህ ረቢ ወረበኩም፣ እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም ጌታ የሆነውን አላህን በብቸኝነት ተገዙ አላቸው ይላል። አብርሃምም ልክ እንዲሁ ይህን አንዱን አምላክ አምልኩ እያለ ነው የሰበከው። ሙሴም ይሄን የሰበኩት አምላክ አንድ ብቻ ነው፣ በአንድነቱ ላይ ሶስትነት የለበትም፣ አምላክ አንድም ሶስትም ነው የሚል ትምህርት በፍጹም ነቢያት አላስተማሩም። አምላክ ዘላለም ህያው ነው፣ አይሞትም። እርሱ በህያውነቱ ላይ ሞትነት የለበትም። አምላክ ስለ እኔ ኃጢአት ብሎ ሞተልኝ ብሎ ሂሳብ የለም። መሞት የፍጡር ባህሪ ነው። አምላክ ባህሪው መለኮት ብቻ ነው፣ በመለኮትነቱ ላይ ሰውነት የለበትም። አምላክም ሰውም ነው ተብሎ አምላክ በፍጹም አይገለጽም። ይህ ነው አምላክ ለዘላለም ጌታ ብቻ ነው፣ በጌትነቱ ላይ ባርነት የለበትም። ስለ እኔ ኃጢአት ባሪያ ሆኖ መጣልኝ ብሎ ሂሳብ የለም። እርሱ ጌታ ብቻ ነው። አምላክ ኃያልና አሸናፊ ነው። በኃያልነቱ በአሸናፊነቱ ላይ ተሸናፊነት የለበትም። በፈጠራቸው ደካማ ፍጥሮች አይገደልም፣ አይሰቀልም፣ አይቀበርም፣ አይሞትም። ይህ እርሱ ባህሪ አይደለም። እነዚህ ሁሉ የፍጡር ባህሪያቶች ናቸው። አምላክ ያለ የነበረ ለዘላለም የሚኖር ነው። አምላክ አላህ ስለ ራሱ ሲናገር ምን ይላል? ሁወል አወል ወልአኺር ይላል። እኔ መጀመሪያውም የመጨረሻውም ነኝ እያለ ይናገራል። ለይሰ ለሁ ቢዳያ ወለይሰ ለሁ ኒሃያ አዘልይን ወአበድይን ወሰረመድይ። አላህ ስብሐነሁ ወተዓላ ያለ የነበረ በዚህ ጊዜ ጀምሮ ተብሎ የማይገለጽ እስከዚህ ድረስ ብቻ ነው የሚኖረው ከዚያ በኋላ አይኖርም ተብሎ የማይገለጽ ነው። ለእርሱ ጅማሬና ፍጻሜ የለውም። የመጀመሪያውም የመጨረሻውም እርሱ ብቻ ነው። ማንም ሳይኖር በፊት ነበር። ልክ እንዲሁ ለዘላለም ብቻውን የሚቀራል ፍጥረት ሁሉ ከጠፋ በኋላ ማለት ነው። ያ ነው አምላክ ከዚህ ጊዜ ተወልዶ በዚህ ጊዜ ሞተ ተሰቀለ ብሎ ሂሳብ የለም። ይህ የፍጡር መገለጫ እንጂ የፈጣሪ መገለጫ የለም። ሲጀመር የነቢያት አምላክ አይሞትም። ወተወከለ ዐለል ሐይ አለዚ ላ የሙት ይላል አምላክ አላህ ስለ ራሱ ሲናገር በፍጹም በማልሞተው ዘላለም ህያው በሆንኩት በእኔ በአምላካችሁ በአላህ ላይ ብቻ ተመኩ እያለ ይናገራል ማለት ነው። እና ይህ ነው። እሺ ሜትሽን አንሺው። ሰላም አለይኩም። ሚት አድርጉልኝ ሁላችሁም። እሺ አሽሀዱ አላ አላህ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ኢንሻአላህ። ከዚህ በኋላ ሙስሊሙን ኢንሻአላህ አሁን ያልሽው ቃል የሸሃዳ ቃል ወይ የምስክር ቃል ይባላል። የመጀመሪያው እስልምና ሃይማኖት ትእዛዝና መሰረት ነው። ማንኛውም ሰው በነቢያት ዘመን ወደ እስላም ሲገባ ጊዜ ይሄን ቃል እየመሰከረ እያለ ነው። ትርጉሙ ምን ማለት ነው? አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። በመሲሁ ዘመን በዒሳ ዘመን ሰዎች ወደ ኢስላም ሲገቡ ጊዜ አሽሀዱ አን ላ ኢላሃ ኢለላህ ወአነ ዒሳ ረሱሉላህ እያሉ ነበር የሚገቡት። ይህን ሱረቱል ማኢዳ ላይ አላህ ነግሮናል። እሺ ስለ ሶላት አስተጋገድ ምናምን ታውቂያለሽ አይደለ? ቆየሁኝ ጠፍቶኛል፣ ግን ማለት ዩቲዩብ ምናምን አገኛለሁ። ጓደኞች ምናምን በአቅራቢያሽ ታገኛለሽ? ሙስሊም ጓደኞች? አይ እኔ ሳውዲ ነኝ ያለሁት። ሙስሊም ጓደኞች የማታገኝ ከሆንሽ እስኪ ኮሜንት ላይ የምታውቁ ልጆች ማን ነው የምታስተምሯ ልጆች እስኪ አንድ ቁጥር ጻፉ። ዚክራ ወይም ፋኪያ አድሚኖች ካላችሁ አግኟትና ከነዛራ ጋር አገናኛት። እሺ ኮሜንት ላይ ይጽፉልሻል። አንድ ቁጥር ጻፊላት አድሚኖች ካላችሁ። እሺ ከላይ እስከዛ ድረስ ትዝታ ሰላም ትዝታ ይሰማሻል? ሰላም ቤት ነህ? ደህና ነህ? እግዚአብሔር ይመስገን። እንዴት ነህ?
ሂክማን የኔ ጻፍልኝ አሁን። እሺ ይታያለህ ሂካ ይኸው ከላይ ዚክራ የምትላለች ከላይ ዚክራ የምትላለች አግኛ ፎሎ አድርጋትና በሳውራ ታስተምርሻለች። ፎሎ አድርጋታለሁ ይጽፍላታለሁ። እሺ ትዝታ ጥያቄ ካለሽ እሺ አንዴ ጨርስና እጠይቅሃለሁ። እሱ እሺ ሂካ የመጀመሪያ ስምሽ ማን ነበር? አብሳላት። አብሳላት አሁን ሂክማ ብለሽ ነው? አዎ ፓስፖርቲም ሂክማ ነው የሚለው ቆይቷል። መልካም እሺ በቃ ከላይ ዚክራ ፎሎ አድርጋት እሷ የምትማሪበት ግሩፕ ታስገባሻለች፣ ታስተምርሻለች። እሺ መርሐባ ትዝታ መቀጠል ትችላለሽ። እሺ ጥያቄ ያላችሁ ቀጥሉ። ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። እሱ እንዴት ነህ? አለ አልሐምዱሊላህ። ሁሉ ሰላም አለን አልሐምዱሊላህ። ብራዘር ማሊያ ገዝቶ ነበረ ሁሱ እና ማሊያው ላይ ምልክት አለበት የቢራ ምናምን ምልክት ማለት ነው። እና አይቻልም ምናምን ነገር አልኩት እና እየሰማህ ነው የምትለው ነገር ካለ ማሊያውን ሰው ምን ያድርገው? የቢራ ምልክት ማለት ልጅ የቢራ ምልክት ሀበሻ ቢራ አለ እና የቢራው ምልክት አርማ ማሊያው ላይ አለበት እና ማስታወቂያ ፕሮሞት አይሆንበትም። ማሊያውን ለብሱታውን ቢንቀሳቀስ አይቻልም። የሐራም አይቻልም። የቢራ ማስታወቂያ የቢራ እንትን ካለው ያን አይልበስ። እና አሁን ምን ያድርገው? መሸጥስ ይችላል? ላ አይሆንም። ያን ሌሎች እንዲለብሱት ማስተላለፍ ራሱ ተገቢ አይደለም። ስለዚህ ማስወገድ ነው ያለበት ማለት ነው። ያንን እንትኑን አስወግዶት ልብሱን ቢለብሰው የማስታወቂያውን አርማዋን እና ሌላ ጥያቄ ደግሞ እሱና ሰላት እየሰገድን እያለ መስጂድ ውስጥ ይቃም ቢልብን እንዴት ነው አቋርጠን መሄድ የምንችለው? እንደ ሰላተል ጀናዛ እንደምንሰግደው ወደ ግራ ወደ ቀኝ ባለንበት አሰላምተን ነው ወይስ ቀጥታ ሰላቱን ማቋረጥ እንችላለን? እሺ ሱና ሶላት እየሰገዳችሁ እያላችሁ ዋጅብ ሶላት ኢቃም ከተደረገ ምንድነው ማድረግ ያለባችሁ ከተባለ ለሁለት ይከፈላል። هذا ما افتى به ابن عثيمين رحمه الله تعالى فقيه العصر። እሳቸው ተጠይቀው ምን ብለው መለሱ? ሼክ ኢብኑ ዑሰይሚን ሱና ሶላት እየሰገደ አንድ ሰው የዋጅብ ሶላት ኢቃም ከተደረገበት የመጀመሪያው ረካዓ ላይ ከሆነ ሶላቱን ያቋርጥና ቀጥታ ወደ ዋጅቡ ይግባ። ሲያቋርጥ ጊዜ አንዳንድ ሰው አሰላሙ አለይኩም ወራህመቱላህ አሰላሙ አለይኩም ወራህመቱላህ ይላል፣ ያሰላምታል። የምታሰላምጡት ሶላትን ስትጨርሱ ጊዜ ነው። ይሄ ማሰላመት አያስፈልገውም። ቀጥታ ዝም ብለህ አቋርጠህ ሄደህ ወደ ዋጅቡ መግባት ነው። ነገር ግን ሁለተኛው ረካዓ ወይንም ሊጨርስ አተህያቱ ላይ ከሆነ ከተባለ የዛኔ ቶሎ ብሎ ሱናን ሶላት ያጠናቀና ወደ ዋጅቡ ይገባል። ይሄ ነው። ሌላ ጥያቄ ደግሞ እሱ ጊዜ እንትን ካላልኩበት መጠጥ ቤትና ቤተክርስቲያን ምናምን ሰው ሲጠይቀ ምናምን ነገር ቦታ በነዛ አድርገን የሚታወቁ ከሆኑ በነዛ አድርገን መናገር እንችላለን። እዚህ ቦታ ነው ያለው ለማለት ማለት ነው። መንገድ ለመጠቆም ወይ ሰው ሲጠቁመን ምናምን ያለህበትን ቦታ ለመግለጽ ከሆነ ችግር የለውም። ያለህበት ቦታ ቤተክርስቲያን አጠገብ ከሆነ እንዲህ የሚባለው ቤተክርስቲያን ስር ብለህ ብትናገር ወይንም ያው ግን ሰውየው ግን ቤተክርስቲያን ሊወድ ግን አታውቅም አንተ። ያው ለምንም ፐርፐዝ ቢሆንም ያው ዞሮ ዞሮ ቦታው መናገሩ ችግር የለውም። ያለህበትን ቦታ ለመግለጽ ምልክት ከሆነ ችግር የለውም። አንድ እንደ ኃጢአት አይቆጠርም። እሺ ሽኩራን። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሱ ሶስት ጥያቄዎች አሉኝ። አንደኛው ጥያቄ በሱረት አልራህማን ላይ አላህ ሱብሓነሁ ወተዓላ አልራህማን አለመል ቁርአን ኸለቀል ኢንሳን ይላል። እነዚህ ላይ ጥያቄ ፈጠረብኝ። እኔ የሰው ልጅ ከመፍጠሩ በፊት ለማን ነበር ቁርአን ሲያስተምር የነበረው? ይቅርታ ለጥያቄ ቅደም ተከተል እያስቀመጠ አይደለም። እሱ ጋር አላህ ሱብሓነሁ ወተዓላ ምን ብሎ ይጀምራል? አልራህማን هذه صفة من صفاته سبحانه وتعالى التي يرحم بها جميع الخلائق
بدون استثناء. وأما الرحيم فهي صفة خاصة للمؤمنين، ولذلك قال سبحانه وتعالى وكان بالمؤمنين رحيما. فالله سبحانه وتعالى متصف بصفتين وهما صفة الرحمن والرحيم. الرحمن مالت أزاني هنا أملاك مالتنا يا الله سبحانه وتعالى بحريونا رسول فترته كله يزنا يباريو الرحمن የሚለው ለሁሉም ፍጥረት የሚያዝንበት የሆነ ባህሪው ነው። ለአማኙም ሁሉም አማኝ ከሃዲ ሁሉ እንዳለ ለሱ ዝለት ውስጥ ላይ ያለው አላህ አዛኝ ባይሆን ኑሮ አንዲት ከሃዲ ምድር ላይ አይኖርም ነበር። ገብታችኋል አይደል? ስለዚህ ይህ الرحمن የሚለው እዝነቱ ለፍጥረታት ሁሉ የሚያዝንበት ነው። እንስሳቶች ሳይቀሩ ሁሉ የሚጠቃለልበት ነው። الرحيم የሚለው ደግሞ ለአማኞች ብቻ የሚያዝንበት ነው። አላህ Subhanahu Wa Ta'ala الرحيم የሚለውን ሲገልጽ ከአማኞች ብቻ ጋር ያቆራኘዋል። በሱረቱል አሕዛብ ላይ ምን ይላል? ወካነ ቢልሙእሚኒነ ረሒማ ይላል። ቀጥሎ ምን አለ? الرحمن علم القرآن ቁርአንን ያስተማረ እያለ ይናገራል። ይፈቻል ቁርአንን ያስተማረ ቁርአን በነቢዩ ሰለላሁ ዐለይሂ ወሰለም ላይ የተወረደ ቃል ነው። ያለፉትን መጽሐፍቶችም ቁርአን ተብለው ይጠራሉ። ቁርአን ቀረአ ወይንም ማነበበ ከሚለው ስራው ቃል የመጣ ነው። ስለዚህ ማንኛውም ከአምላክ ዘንድ የተወረደው መለኮታዊ ቃል ቁርአን ተብሎ ቢጠራ ችግር የለው። ምክንያቱም የሚነበቡ መነባንብ ናቸውና በነቢያቶች ላይ የተወረዱ። ነቢያችን ሰለላሁ ዐለይሂ ወሰለም አልቁርአን አለዚ ኡንዚለ ዐለ ሙሳ ወዒሳ ወዳውድ እያሉ ይናገራሉ። በዳውድ ላይ፣ በዒሳ ላይ፣ በሙሳ ላይ የተወረዱት ቁርአኖች እያሉ ይጠሯቸዋል። ምክንያቱም የሚነበቡ ስለነበረ። ስለዚህ ለነቢያት ሁሉ የተወረደውን ያንን ያስተማረ እንደሆነ አላህ ሱብሓነሁ ወተዓላ ራሱ ያወረዳቸው እንደሆኑ ይናገራቸዋል። ዐለመል ቁርአን ኸለቀል ኢንሳን ሰውንም የፈጠረ የሆነ አምላክ እያለ ይናገራል። አላህ ሱብሓነሁ ወተዓላ እዚህ ቦታ ላይ ባህሪውን ጀመረ፣ አርረሕማን ብሎ ስለ ባህሪው ነገረን። ከዚያ በኋላ ለነቢያት ሁሉ እውቀትን የቸረና የሰጠ አምላክ እንደሆነ ነገረ። ስለ ጸጋ ነው የሚናገረው። ከዚያ በኋላ እንደገና ደግሞ ኸለቀል ኢንሳን ሰውን የፈጠረው እርሱ እንደሆነ ነገረን። ዐለመሁል በያን መግለጽንም አስተማረው። የሰው ልጅ ከሌላው ፍጥረት ለየት ያለ ገላጭ ነው። ነገራቶችን መግለጽ ይችላል። ሌሎች እንስሳቶች የራሳቸው መግባቢያ ቢኖራቸውም እንደ ሰው ልጅ ግን ቁሞ መግለጽ የሚችል ፍጡር የለም። ዐለመሁል በያን አሸምሱ ወልቀመሩ ቢሑስባን እያለ ስለ ፍጥረታቱ ሁሉ ይናገራል። ስለ ጸጋው ከተናገረ በኋላ ጸጋዎችን ከገለጸ በኋላ አላህ ሱብሓነሁ ወተዓላ ተመልከቱ፣ የጸጋ ሁሉ ትልቁ ጸጋ ምንድን ነው? ያሰላም ቁርአን። ለዚህ ነው ከጸጋው ሁሉ መጀመሪያ ቁርአንን ያስቀደመው። አርረሕማን ካለ በኋላ ባህሪውን ተናግሮ ዐለመል ቁርአን ያሰላም ወአዕዘም ኒዕማ እምተነ አላሁ ቢሂ ዐለል ዒባድ ሚን ለዱን አደም ኢላ ቂያም ሰዓ ወኢንዛሉሁ ኢለል ቁርአኒል ዐዚም ዐለል በሸሪያ ወኢርሳሉሁ ነቢያን ወረሱላ ለነቢይ ሰለላሁ ዐለይሂ ወሰለም كما قال ذلك الشيخ الإسلام ابن تيمية رحمه الله تعالى. الله سبحانه وتعالى آدمን ከፈጠረ ጀምሮ እስከ ዓለም ፍጻሜ ድረስ በሰው ልጆች ላይ የዋለው ትልቁ ጸጋ በእነርሱ ላይ ቁርአንን ማውረዱ ነው። እንዲሁም ነቢዩ ሰለላሁ ዐለይሂ ወሰለምን ለሰው ዘር መልእክተኛ አድርጎ መላኩ። ሁሉም ነቢያት ጸጋ ናቸው ከአላህ ዘንድ፣ የእርሳቸው ደግሞ ለዓለማት ስለሆነ የእርሳቸው ይበልጣል። ولذلك قال سبحانه وتعالى وما أرسلناك إلا رحمة للعالمين ለዓለማት ሁሉ ዝነት አድርጌ ነው የላኩ እያለ ይገልጻቸዋል። ومما زادني شرفا وتيها كدت بأخمصي أطأ الثريا دخولي تحت قولك يا عبادي وأن صيرت أحمد لي نبيا. نبيات صلى الله عليه وسلم يرساته تولد من تلك تصقع. النبي صلى الله عليه وسلم حديث لا يبناله أنا حظكم من الأنبياء وأنتم حظي من الأمم كنبيات وتشولوا يا أن أنت درشان يني الدلات شهرين كتولدوش هلو رقمو يأني الدلوشي ناتشو هنان تيالو يدستو بالنبر. لأن هذه الأمة خير الأمم التي زكاها الله سبحانه وتعالى حيث قال كنتم خير أمة أخرجت للناس تأمرون بالمعروف وتنهون عن المنكر. እንዳንተ ቃል አላህ እዚህ ቦታ ላይ ቀደም ተከተልን እየገለጸ ሳይሆን እህት ጸጋዎችን እየቆጠረ ነው በፍጥረታቶቹ ላይ የዋላቸው። ገብቶሻል አይደል? ከዚያ በኋላ በእያንዳንዱ አያ ላይ ምን እያለ ይናገራል? አላህ ፈቢአይ አላኢ ረቢኩማ ትከዚባን፣ ታዲያ በየትኛው የአላህ ጸጋ ነው የምታስተባብሉት ይለናል። ምክንያቱም ታላላቅ ጸጋዎችን ገለጸና የትኛውን ጸጋ ነው የምናስተባብሉት? የትኛውን ማናስተባብልም። በዋልከው ጸጋ ሁሉ እናመሰግንሃለን። አልሐምዱሊላህ ሐምድን ከሲረን ጠይበን ሙባረከን። እሺ ሌላ ጥያቄ? ሁለተኛ ጥያቄ ትንሽ ረዘም ይላል።
አንድ ሰለምት የሆነች እህት ከነበር ሙስሊም ጋር ኒካ ለማሰር አስባ የእሱ ቤተሰቦቹ መጠየቅ እንዳለባቸው ይናገራሉ። የእሱ ቤተሰቦች እሷን ቤተሰብ ማለት ነው። እና በዛን ሰዓት እሷ ደግሞ ጥሩ ምላሽ እንደማይሰጡ ብትናገርም መጠየቅ እንዳለባቸው ጠይቃሉ። ጥሩ ምላሽ አልተመለሰላቸውም። ሃይማኖቷን ክዳን የወጣችው እንደገና እኛ ፈቅደን ድረናት ደግሞ ሃይማኖት ዘሯ ልታበዛ ነው ወይ የሚል ምላሽ ነበር የተመለሰላቸው። እሺ ሸሪዓ ፍርድ ቤት ነው ሲጀመር ኒካ የሚታሰረው። ያው ወላጅ ስለሆኑ ክርስቲያን ቢሆኑም ወላጅ እስከሆኑ ድረስ ለክብሩ ሲባል እንደምታገባ ይነገራቸዋል። ነገር ግን ኒካ የሚያስሩት እነሱ ናቸው ወይ አይደሉም? ጌታቸዋል ኒካ የሚያስረው ማን ነው ከተባለ ሸሪዓ ፍርድ ቤት ነው። ነቢ ሰለላሁ ዐለይሂ ወሰለም ይህን ሲናገሩ አስልጣኑ ወልዩን ሊመን ላ ወልየ ለሁ አሉ። ከቤተሰቧ ኒካ የሚያስርላት ወኪል የሌላት ሴት የሸሪዓ ፍርድ ቤት ቃዲ እሱ ነው ወኪል የሚሆንላት ብለው ተናግረዋል። ይሄ ነው እና ስለዚህ ሸሪዓ ፍርድ ቤት ትሄድና እሱ ኒካ ያስርላታል። የሸሪዓ ፍርድ ቤቱ ቃዲ እሱ ውክልና ወስዶ ይድራታል። ኦኬ ይሄን ባሉ ሰዓት ደግሞ የእሱ ቤተሰቦች ዘሯ የተቆረጠን እንዴት እኛስ ዘር ለሌላት እንዴት እንደራለን የሚል ምላሽ መለሱ የእሱ ቤተሰቦች። በዚህ ሰዓት ልጁ ደግሞ እሷ ዘሯን የቆረጠችው ለሃይማኖቷ ላይ ዲኗ ስትል ነው፣ ስለዚህ ኒካውን በሸሪዓ ፍርድ ቤት እናስራለን አለ። እሱ ደግሞ የእሱ ቤተሰቦች ከኛ ወጥተህ ነው የሚል ምላሽ መለሱለት ለሱ ማለት ልክ እንደሷ ዘርህን ቆርጠህ ውጣ አሉት። ሁለቱም ይሄን ካለማወቅ ነው ይሄን እየተናገሩ ያሉት፣ ካለማወቅ ነው እየተናገሩ ያሉት። ስለዚህ ተሰሚነት የላቸውም። ካለማወቅ ነው። የዘር ተቆረጠ ሊባል አይችልም። እሺ እኮ የእነሱን ትእዛዝ አፍርሶ ኒካውን ቢያስር ዘር መቁረጥ አይሆንም? አይሆንም። ያግባት። መርሐባ። ኦኬ ሁለተኛ ጥያቄ ደግሞ ሶስተኛ ጥያቄ አንድ እቹ ሰለምቴ ንቃብ ወደ ቤተሰብ በምትሄድ ሰዓት አወልቃለሁ ብላ ነይታ ብትለብስ እነሱ አካባቢ ላይ ሙስሊም የለም ብትለብስ ያንን ነይታ ስትሄድ ብታወልቅ እንዴት ይታያል? ተገቢ አይደለም። እሱ የአላህ ትእዛዝ ነው፣ የመልእክተኛው ትእዛዝ ነው። የነብዩ ሰለላሁ ዐለይሂ ወሰለም የሚስቶቻቸው የአማኞች ተግባር ነው ይህን ኒቃብ መልበስ። ስለዚህ የሆነ ጊዜ ላይ አወልቃለሁ ብሎ ነይተው መልበስ ተገቢ አይደለም። ልበሱ፣ የአላህ ትእዛዝ ነው። በመሸፈናቸው አጅር ታገኛላችሁ። ሴት ልጅ በመሸፈኗ ምንድን ነው ምንዳው ከተባለ ጀነት ነው። ምክንያቱም የአላህን ትእዛዝ የሚፈጽሙ ወደ ጀነት ነው የሚሄደው። ሌላው ነገር በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንዲት ሴት መታ ጠየቀች። ተሸፋኝ ነበረች። የሆነ አውድቅ በሽታ ታውቃላችሁ የሚጥል በዚህ አይነት ይጥላት ነበር እና መጣችና ነብዩ ሰለላሁ ዐለይሂ ወሰለም ጋር ተሸፍና ጠየቀች። እንቱ የአላህ መልእክተኛ ሆይ እኔ የሚጥል በሽታ አለብኝ፣ አንዳንዴ ሲሞቀኝ ጊዜ ይጥለኛል እና ለእኔ መገለጥ ይፈቀድልኛል ወይ አለች። ነብዩ ሰለላሁ ዐለይሂ ወሰለም መገለጥ ይፈቀድልሻል አሏት። ምክንያቱም አደጋ ላይ የሚጥላት ከሆነ የዛኔ እንትን ማለት ትችላለች፣ እሱን መገለጥ ችግር የለውም ይቻላል። ነገር ግን ኢን ሰበርቲ ለኪል ጀነ አላት። ከታገሽ ግን ለአንቺ ጀነት አለልሽ አላት። አሰበች እናች ሴት ጀነትን እፈልጋለሁ አለች። በዛ ጸነች። ከዚህ ከሐዲስ የምንረዳው ነገር ምንድን ነው? በመሸፈኗ በዛው ከጸናች ጀነት እንደምታገኝ ከነገሯት የመሸፈናችሁ ዋጋ ጀነት ነው። ይህን ነገር እንደቀላል አትዩት። እሺ ጨረሽ? አይዋ ሽኩራን። ሰላም አለይኩም። አንድ ጥያቄ ነበረኝ። ወንዶች ጀናዛ ይዘው እየሄዱ ተክቢራ ማድረግ ምን እንዴት ይታያል? ወንዶች ጀናዛ ይዘው እየሄዱ ተክቢራ ማድረግ እንዴት ይታያል? ምን አልተገኘም። ከነብዩ ሰለላሁ ዐለይሂ ወሰለም ሆነ ከሰሃቦች ያን ተግባር አልተገኘም። ፈማ ለም የኩን የውመኢዚን ዲና ፈለን የኩነ ልየውመ ዲን። የዛኔ ከዲን ያልሆነ ነገር ዛሬ እንዳዲስ ከዲን ሊሆን አይችልም። ሀዛ ሚነል ቢድዓ፣ ይህ ከቢድዓ ነው። እሺ እሺ ትዝታ ጥያቄ አለሽ? ሄሎ እሱ ከነቢዩ በፊት ሻሃዳ ምን ተብሎ ነበር የሚያዘው? ቅድም ስናገር ነበር አዳምጥ እንጂ እሺ ቅድም ስናገር ነበር። እንዳጠቃላይ በየዘመናቱ የአምላክን የአላህ ስብሐነ ወተዓላ አንድነት ይመሰክሩና ከዚያ በዘመኑ የተላከውን ነቢይ እንደ ነቢይ ይመሰክራሉ።
አላህ በቁርአን ላይ ሲናገር ይህን ፈአሚኑ ቢላሂ ወሩሱሊሂ ይላል። በእኔ በአምላካችሁ በአላህ እመኑ፣ አንደኛው ይሄ ነው። ወሩሱሊሂ በመልእክተኞቼም እመኑ አለ። ያቸው ያ ነው እና ስለዚህ ነቢዩላህ ዒሳን ለልሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን አለ። ሐዋርያቶች እንዴት ሸሃዳ ሲይዙ እንደነበር በሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ተቀምጧል። አን አሚኑ ቢ ወቢረሱሊ አላቸው አላህ። በእኔ በአምላካችሁ በአላህ እመኑ አንድ፣ በመልእክተኛዬም እመኑ አላቸው ሁለት። ታያቸው አይደለ? ስለዚህ በአላህ አምላክነት ማመን መመስከርና አሽሀዱ አን ላ ኢላሃ ኢለላህ ማለት ነው። በመልእክተኛው መልእክተኛነት መመስከር ወአሽሀዱ አነ ዒሳ ረሱሉላህ ማለት ነው። ከዚያ በኋላ ወሽሀድ ቢአንና ሙስሊሙን እኛ ሙስሊሞች መሆናችንን መስክር አሉ። የሙስሊምነታቸው ማስመስከሪያ ከአምላክ ዘንድ ምንድን ነው? በአንዱ አላህ ማመን፣ በመልእክተኛው በዒሳ ማመን። ስለዚህ እንዴት ነበር ሻሃዳ የሚይዙት? ላ ኢላሃ ኢለላህ ዒሳ ረሱሉላህ። የሙሳ ህዝቦችስ ላ ኢላሃ ኢለላህ ሙሳ ረሱሉላህ። የኢብራሂም ህዝቦችስ ላኢላሃ ኢለላህ ኢብራሂም ረሱሉላህ። ልክ እንዲህ ማለት ነው። በዚህ ዘመን ደግሞ ላኢላሃ ኢለላህ ሙሐመዱን ረሱሉላህ። ምክንያቱም አላህ በቁርአን ላይ ምን አለ? ፈአሚኑ ቢላሂ ወረሱሊሂ ወኑሪ ለዚ አንዘልና፣ በእኔ በአምላካችሁ በአላህ እመኑ እንዲሁም ደግሞ በመልእክተኛዬ በሙሐመድ እመኑ አለ። እሺ አሰላሙ አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። የሆነ ጥያቄ ልጠይቅህ ነበረ። ወላሂ እና ምን አሰብሽ ለመጠየቅ? ታውሽው ወይንስ ትጠይቂያለሽ? ማለት እኔ እንድታስረዳኝ ነው። እኔ አዲስ ሰለምቴ ነበርኩኝና ያኔ ስለ እስልምና ብዙም አላውቅም። እሺ ያኔ አላህ ብቻ አምላክ እንደሆነ ምናምን ነው የማውቀው ማለት ነው። እሺ ቅድም ስናገር ነበር ከሰላማችሁ በኋላ እስላማዊ ትምህርቶች የምትማሩበትን ግሩፕ ግቡ። ገብታችኋል አይደል? እስላማዊ ትምህርቶች የምትማሩበት ግሩፖችን ግቡ፣ ተማሩ። አድሚኖች አንዴ ዚክራ ካለሽ አንድ ቁጥር ጻፊ። እነዚህ የማገናኛቸውን አድሚኖች አናግሯቸው፣ በውስጥ እስላማዊ ትምህርት የምትማሩበት ግሩፕ ያስገቧቸዋል። ያውና ዚክራ ስታይሻለች፣ ዚክራ አንድ ቁጥር ጻፊላት፣ አንድ ቁጥር ጻፊላት። ያው እናት ታይሻለ ኮሜንት ላይ አንዳንድ ቁጥሮች የምንጽፈው እሷን ፎሎ አድርጋት። እሺ ኢስላም ብሎ ማለት ቅድም እንደተናገርኩት እሺ፣ ኮሜንት ላይ ዘጸአት የሚለው ሰው ገዳይ እያለ ነው። ዘጸአት በኢትዮጵያ ይላል እና ግባርክ ይላለሁ። እሺ ለማንኛውም ኢስላም ብሎ ማለት አንድና ብቸኛ ለሆነው አምላክ ለአላህ ታዛዥ መሆን ማለት ነው። እርሱን በብቸኝነት መገዛት ማለት ነው። ነቢያቶች ሁሉ ይሄን ነው ያዘዙት። ለነቢያቶች አምላክ ደንግጎ የሰጣቸው ብቸኛ መለኮታዊ ሃይማኖት እንደሆነ ይናገራል። ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችኋል አምላካችን አላህ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን ወይንም ክርስቶስን አዝዤባቸው የነበረውን ሃይማኖት ይላል። እነዚህ ሁሉ ነቢያት የታዘዙት ሙስሊም የሆኑ ዘንድ ነው። ህዝቦቻቸውንም ሙስሊም እንዲሆኑ ሰብከዋል። ሙስሊም መሆን ማለት እንደቀደም እንደተናገርኩት ሁወ አልኢስላም ወልኢስቲስላሙ ሊላህ ወልኢንቅያዱ ለሁ ቢጣዓ ወልኹሉስ ሚነ ሽርክ ወከዛሊከ አልበራአቱ ሚን አህሊ፣ አንድና ብቸኛ ለሆነው አምላክ ለአላህ መገዛት ማለት ነው። ይህን ነው ነቢያቶች ሁሉ የሰበኩት። አንዱን አምላክ በብቸኝነት አምልኩ፣ በእርሱ ላይ ቅንጣት አታጋቡ እያሉ ያስተምሩ ነበር። እሺ እንትናን ፎሎ አድርጊያትና ልጅቱን በውስጥ አገኛት የምትማሩበት። እሺ ጥያቄ ያለ ይቀጥል። ወአለይኩም ሰላም። የሌላ እምነት ተከታይ ያደረጉትን ሰርግ መሄድ ይቻላል ወይ ይላል። ግብዣ ተጠርታችሁ የሌላ እምነት ተከታዮች ከእምነት ጋር ትስስር እስከሌለው ድረስ ወይም ከሌላ ባዕድ አምልኮ ጋር ትስስር እስከሌለው ድረስ ግብዣ ጠርተዋችሁ ከሆነ መሄድ አለባችሁ። ገብታችኋል አይደለ? ሰርግም ከነዚያ መካከል ነው። ገብታችኋል? ሰርግ ከነዚያ መካከል ነው። ነገር ግን ሰርጉ ላይ አስካሪ መጠጥ የሚጠጣበት ከሆነ ልብ በሉ። ልክ እንዲሁ ደግሞ ወንድና ሴቶች ተቀላቅለው የሚጨፍሩበት ከሆነ
አያችሁ ከኢስላም ጋር የሚጋጩ ተግባራቶች የሚሰሩበት ከሆነ ሙዚቃዎች ተከፍተው የሚጨፈርባቸው ከሆነ እንዲህ አይነት ሰርግ ቦታ ላይ መገኘት ተገቢ አይደለም። ነገር ግን ኖርማል ግብዣ አደረጉ ገብታችኋል ነው የዛኔ እዚያ ቦታ ላይ ሄዳችሁ እንትን መሳተፍ ችግር የለም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ነበረኝ እሱ። እሺ ጥያቄሽ ምንድን ነው? ጥያቄ የሆነ ሰዎች ነበሩ ባልና ሚስት ክርስቲያን ነበሩ በፊት ግን አሁን ሰልመዋል። እውነት ነው። እሺ እና ኒካው በዛው ይቀጥላል ወላ ማደስ አለባቸው? እሺ ወይ ነው ጥያቄ። አሁን ሰልመዋል። እሺ መጀመሪያ ምንድነው ጥያቄ ምንድን ነው? እነሱ በፊት በመጀመሪያው ክርስቲያን ነበሩ። ክርስቲያን ሆኖ ነበር የተጋቡት። አሁን ላይ ሰልመዋል። ሻሃዳ ሊያዙም ነው ይዘዋል። እሺ ኒካውን አላደሱትም ነው? እና በፊቱ ነው አሁን ማደስ አለባቸው? እሺ በመጀመሪያ ዝም ብለው በጓደኝነት ነው አብረው ተገናኝተው መኖር የቀጠሉት በዚያ እምነት ላይ ያሉ ወይንስ በቤተሰብ የተፈጸመ በርክክብ የተፈጸመ ኒካህ ነው? በፊት በርክክብ መሰለኝ። ለዛ እርግጠኛ ሆኜ የዚህ ቦታ ላይ ዝም ብለው በዝሙት ተገናኝተው ከሆነ በጓደኝነት ምናምን የቀጠሉት ይሄ ኒካህ እንደገና መታሰር አለበት። ነገር ግን በቤተሰብ የተፈጸመ በርክክብ ከሆነ ልጃቸውን ለልጃቸው በመስጠት እንደዚህ ምናምን ከሆነ በራሳቸው ባለው ሕግና ስርዓት በቤተሰብ በርክክብ የተፈጸመ ከሆነ እኩል አብረው ከሆነ የሰለሙት እንደ አዲስ ኒካህ ማሰር አይጠበቅባቸውም። በተለያየ ጊዜ ከሆነ የሰለሙት እንደ አዲስ ኒካህ ማሰር አለባቸው። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ እንዲህ ነበር የሚያደርጉት። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ባልና ሚስት አብረው እኩል ከሰለሙ የዛኔ በቤተሰብ የተፈጸመ በርክክብ የተፈጸመ ኒካህ ከሆነ ቀድሞ እንደ አዲስ ኒካህ ሰሩ አይሏቸውም ነበር። ለምሳሌ አቡ ሱፊያን እና ሂንድ ብንት ዑትባ አብረው ሰለሙ። እንደ አዲስ ኒካቸውን ሰሩ አላላቸውም። ካፊሮች ነበሩ፣ ሰለሙ፣ አብረው ነው የሰለሙት እነዚህ ሰዎች። ኒካቸውን እንደ አዲስ ሰሩ አልተባሉም። እነዚህ ሰዎች ዘግይተው ከሆነ አንዱ ከሌላው የዛኔ ኒካህ ያስሩ ነበር። ኦኬ መጀመሪያ እሷ ነበረች የሰለመችው፣ ቀጣይ ወንዶ ነው የሰለመው። ዘግይተው ነው። እንደሱ ከሆነ ኒካህን ያድሱት። ኒካህ የሚያስርላቸው ከሌለ ሙሉ ቤተሰቧ የሷ የሌላ እምነት ተከታይ ከሆኑ በአቅራቢያቸው ወደሚገኝ ሸሪዓ ፍርድ ቤት በመሄድ የሸሪዓ ፍርድ ቤቱ ቃዲ ኒካህ ያስርላታል። አንድ ቀን ሄደው የ5 ደቂቃ ስራ ነው፣ ኒካህ ያስርላቸዋል። ኦኬ አሁን በቤተሰብ ማሰር ይችላሉ። አሁን ያለው እሱ ኢትዮጵያ ነው፣ እሷ ሳውዲ ናት ያለችው። ችግር የለውም። ወደ ሸሪዓ ፍርድ ቤት ሄዳ እሷ ታማክራቸው፣ በስልክ ይገናኛሉ። እሱ ሩቅ ሀገር ከሆነ ያለው ወይ ውክልና ሰጥቶ እዛ ኢትዮጵያ ላይ ውክልና የተቀበለው ሰው ሸሪዓ ፍርድ ቤት ሄዶ ቀርቦ እሱን ይክሎ ኒካህን ይቀበልለታል። እሷ እዚህ ሁና ነው የሰለመችው። ከዛ ደግሞ እሱ ቀጥሎ በሌላ ጊዜ ኢትዮጵያ ሆኖ ነው የሰለመው እና ችግር የለውም። በተለያየ ጊዜ እንደገና መታሰር አለበት። እሷ ከሙስሊም ቤተሰብ ካላት ከአባት ከወንድም ከአያት ከአጎት ምናምን እሱ ያስርላታል። ከሌለ ሸሪዓ ፍርድ ቤት ሄዳለች። ወይንም መሄድ ካልቻለች ውጭ ከሆነ ያለችው ለምታውቀው ለአንድ ሰው ውክልና ትሰጠውና ያ ሰው ሸሪዓ ፍርድ ቤት ሄዶ ከዚያ ባሏ ጋር እዛ አብረው ተያይዘው ሄድና የሁለት ምስክሮችን ይዘው አብረው ኒካውን ያስራሉ እዛ ሸሪዓ ፍርድ ቤት። በቃ እሺ ጀዛከላሁ ኸይር። ሰላም አለይኩም። አለይኩም ሰላም። ሰላም አለይኩም። አለይኩም ሰላም። ደህና ናቸው ያ ጀማ?
ሁሱን ጥያቄ ያለኝ ልጠይቅህ ነው። ይሰማል? እሺ እኔ ህፃን ቢያንስ የ10 ዓመት እያለሁ ነው ቤተሰቦች እስልምናን የተቀበሉትና ማለት ነው። ከዛ እኔ ግን ሻሃዳ አልወሰድኩም። አሁን ላይ የኔ አንዳንዶቹ በሰዓቱ የሆነ ስል ግዴታ እኮ ወላጅ ያኔ ቢሰልምም ግዴታ ልጆች ደግሞ ሻሃዳ መያዝ አለባቸው ብለው ከዛ በኋላ አንቺ በእስላም ላይ ጸንተሻል፣ ትሰግጃለሽ አይደል? ሶላትሽን? አዎ ሰግዳለሁ። በቃ በየሶላቱ ላይ የሻሃዳ ቃል እየደጋገምሽ እያልሽ ነው ትዕያለሽ። ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ አምነሽበት እስከሆነ ድረስ ይህን ቃል እያልሽ ያለሽው ሻሃዳ ነው። ሰራት ኦኬ ችግር የለውም ማለት ነው። ማለት እንደዛ ከሆነ እኮ ሙሉ ያኔ ወንድሞች እንዳለ ግዴታ መውሰድ ያለባቸው ብዬ ነው የማስበው። ገብተዋል። በሰዓቱ የወሰዱት እናትና አባቴ ብቻ ናቸው። ችግር የለውም። ይህን ቃል በተደጋጋሚ በሶላታቸው ላይ ያላችሁ ስለሆነ እሱም በሻሃዳ ጀዛኩሙላህ በራስሽ መያዝ ትችላለሽ። እስከ ወቅቱ ድረስ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ማለት ነው። መርሐባ ጀዛክላህ ኸይር። እሺ ጥያቄ አለ? ይቀጥል። እሱ እኔ ልጠይቅ አንድ ነገር። እሺ እኔ ማለት ነው ማለት ፋሚሊ አውቆ ምናምን ኒካ ስሬ ነበረ ያልኩት ልጅ ማለት ነው። ከዛ በራሳችን ጊዜ ተጣላን፣ ቆየን፣ በመካከል ተጣላን፣ ታረቅን ምናምን። አሁን ተጣልተናል ማለት ኒካ አለኝ ነው የሚባለው ወይስ እኔ እና እሱ ስለተጣላን ኒካ የለኝም ማለት እንዴት ነው ኒካ ነው? ፈትቼሻለሁ ብላ ፈትቼሻለሁ አላለኝም። ያው ተለያይተናል ተብለን ተነጋግረህ በቃ አላ ተለያይተናል በቃ ምናምን ጨርሰናል እንደምትለው ነገር እኮ ማለት እሱ ያንን ኒካውን ለማውረድ ከሆነ አስቦ ያን ቃል የተናገረው ወይም ፈትቼሻለሁ ብሎ ከሆነ ኒካው ወርዷል። እዛ ነው። ዝም ብላችሁ ማለትና ለመግባባት መለያየት ከሆነ መራራቅ ከሆነ ዝም ብሎ ከሆነ ኒካው እንዳለ ነው። እሺ እሺ አንቺ መቀጠል አትፈልጊም ከሱ ጋር? እሱን እኔ አላውቅም። መቀጠል እፈልጋለሁ ማለት የመጀመሪያም ነው። በጣም ስለምወደው ወደዚህ ነገር የገባሁት በሱ ስለሆነ ማለት ቤተሰቤ ምናምን ሁሉ ነገር ያጣሁት እና ግን ያው እኔ እንጃ እንደሱ ከሆነ ዝም ብላችሁ መለያየት ብቻ ከሆነ ፈትቼሻለሁ እስካላለ ድረስ ኒካው ስለማይወርድ ባልሽ ነው። ተስማሙ። በመካከላቸው ያለውን ቅሬታ ይቅርታ ተባባሉና ህይወታቸውን ቀጥሉ። እሺ ጥያቄ አለ? ይቀጥል። እሺ ከላይ ትወጣላችሁ። ዘንድ እንዳናገኝበታለሁ ብለሽ ነይተሽ በዛው ቀጥይ፣ ችግር የለም። እሺ ሁለተኛ ጥያቄ ከተፋታሁኝ 4 ዓመት ሆኖናል። ያኔ የፈታሁትን ባሌ ለመመለስ እንዴት ነው መመላለስ የምንችለው? ምን ስንት ጊዜ ነው የፈታሽ? አንድ ጊዜ ነው?
አዎ አንድ ጊዜ ነው የተፋታነው። አገሬው በሽማግሌ ስለሆነ ተፋታው። ግን ያውቃል አንድ ጊዜ እንደተፋታ ማለት ነው። እሺ ከዛ በኋላ አላገባችም አይደል? ከዛ በኋላ እኔም አላገባሁም እሱም አላገባም። ግን 4 ዓመት ሆኖናል። እሺ ከ4 ዓመት በኋላ ከሆነ ከ3 ሀይል በኋላ ከሆነ ሲጨመር እንደ አዲስ ኒካ በማሰር ነው ኒካው የሚመለስ። እንደገና ኒካ ማሰር እንትን የምትሉት እንደ አዲስ ኒካ በማሰር ነው የምትመላለሱት። ገና በአባትሽ በአካል ካለ እዛው በአካል ሄዶ ማሰር አለበት። ከሌለ በአካል መገኘት የማይችል ከሆነ ወይ ውክልና ይሰጣል ሀገሩ ላይ ወይም ደግሞ በስልክ ኒካ ያስራል። እሺ ጀዛከላሁ ኸይር። السلام عليكم አይሰማ? ወአለይኩም ሰላም ይሰማል። ብዙ ጥያቄ ነው። ጥያቄ ቁርአን ላይ በተውራትና በወንጌል ይላልና ተውራትና ወንጌል እነማን ናቸው? የት ነው ያሉት? ድምፅሽ እንትን ይላል በደንብ አይሰማም ማለት ሶስት ጥያቄ ነው ያለኝ። በተውራትና በወንጌል እመኑ ይላልና ተውራትና ወንጌል የት ነው ያለው? ኦኬ ተበረዘዋል። ስለዚህ በተውራትና በወንጌል እመኑ ሲል በሙሳና በዒሳ ላይ እነዚህ መጽሐፍቶች አውርዷቸው እንደነበር ማመን፣ አሁን ላይ ደግሞ ተበረዘዋል ብሎ ማመን፣ ሁለቱንም አላህ ተናግሯል። ስለዚህ በተውራትና በወንጌል ተውራት ለሙሳ ተሰጥቶ የነበረ መጽሐፍ እንደነበር እናምናለን። ወንጌል ለዒሳ ተሰጥቶ የነበረ መጽሐፍ እንደነበር እናምናለን። አላህ ሱብሓነሁ ወተዓላ በቁርአን ላይ ይናገራል። እሺ ሁለተኛ ጥያቄ ፎቶ አቀናብሮ መላክም ሆነ ሳይቀናበርም ፎቶውን ሼር ማድረግ እንዴት ይታያል በእስላም? እሺ መጥራት ይፈልጋሽ ነው። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም አላህ በቁርአን ላይ ሲናገር ወቀርነ ፊ ቡዩቲኩነ ወላ ተበረጅነ ተበሩጀል ጃሂሊየቲል ኡላ ይላል። ሴቶች ሆይ በቤታቸው መርጋትን እርጉ፣ እንደ ቀደምት መሃይማን ዘመን ሴቶች መገላለጥን አትገላለጡ ይላል። ሴት ልጅ እንደዛ ማድረጓ ተገቢ አይደለም። እሺ ሶስተኛ ጥያቄ ደግሞ ሰለምቴ ቤተሰብ አለኝና ግማሾቹ አብዛኛ ነገሮች ይሄ ነገር ሐራም ነው ሲሉ ዜና እና ሌላም ነገሮች ሐራም ነው ይሄ ነገር ታው ስንላቸው አይ ችግር የለውም አታካብዱ ምናምን ይላሉና አታካብዱ የሚለው ሰው አታካብዱ ባለበት ማለት ወደ ክፍል ይወስደዋል። ለምሳሌ ዜና ሐራም ነው ለምን ዜና ትሰራለህ ቢባል አንድ ሰው አይ ችግር የለውም አታካብዱ ካለ ወደ ክፍል ላይ ይወስደዋል። በዓለማ ከሆነ ሰው ዳዕዋ ይደረግለት ወንጀል ተው የተባለ አታካብዱ ማለት ተገቢ አይደለም። የአላህን ህግ ካላከበረ ሌላ ምን ሊያካብድ? ነቢያችን ሰለላሁ ዐለይሂ ወሰለም ማ ካነ የግደብ ሊነፍሲሂ ኢነማ ኢዛ እንተሀከት ሁሩማቱላህ ካነ ዩራ ገደቡሁ ዐላ ወጅሂ። በፊታቸው ላይ ቁጣ ይታይ ነበር የአላህ ህግ ሲጣስ ጊዜ። ራሳቸው ጉዳይ ጣጣ የላቸውም ነበር፣ አይበቀሉም ነበር፣ ሰዎች ይቅር ይሏቸው ነበር። ነገር ግን የአላህን ህግና ስርዓት ሲጣስ ካዩ ጊዜ በጣም ይቆጡ ነበር። የአላህን ህግ ሲጣስ እያየ ያላካበደ ሰው በምን እንደሚያካብድ አላህ አለ። እሺ እኔ ሰለምቴ ነኝና በእኔ የተነሳ ደግሞ አሁን ያለሁት ኢትዮጵያ ገብቼ ወንድሜ ነው ስሙ ይባላል። ከዛ ቤተሰቦቻችን ሁለታችንም ስላልተቀበሉን ከቤት ስላስወጡ እኔም ወደዚህ መጣሁ። ወንድሜን ደግሞ የቁርአን ህዝብ ነበርና አወሳው እዛ አስገብቼ መጣሁ እና እናቴ ሁለታችንን ጠፍተን የወጣ ነው። ቤተሰብ እናትም አባትም እየተጨነቀ ነው። እዚህ ከመጣን ግን ደውለንላቸዋል። ደግሞ ስለሚጠጡ ብዙ ጊዜ እንደውላቸውም ሌላ ቤተሰብ ሌላ አጎት ምናምን እየደወለ እያለቀሱ እያሉ ያስቸግሩናል እና በእነሱ አለብን እንደዚህ በማድረጋችን በቤተሰቦቻችን ይህን በማዘናቸው እንጠይቅበታለን ወይ ነው?
አዎ አትጠየቁበትም። እናንተ በመስለማችሁ ምክንያት እነዚህ ሰዎች ተቀይመው ከሆነ እናንተ አትጠየቁበትም። ከአላህ ዘንድ ትልቅ ምንዳ አለሽ። አንቺ ልጅ በጣም ጎበዝ ልጅ ወደ ኢስላም ከመጣች በኋላ እህታችን ወንድሟን ዳዕዋ አድርጋለት ወደ ኢስላም እንዲመጣ አደረገች። ከዛ ከቤተሰብ ሲያገኟቸው ጊዜ ይመለሳሉ ብለው እሷ ወደ ስደት መጣች። ወንድሟንም ወደ ሂፍዝ ማዕከል እንዲገባ አደረገች። ያሰላም አንዳንዴ ሰለምቴ ልጆች ልክ በነብዩ ሰለላሁ ዐለይሂ ወሰለም ዘመን የነበሩ የሰሃቦችን ጥንካሬ ነው የሚያሳዩት። የሰሃቦችን ጥንካሬ ያሳያሉ። በነብዩ ሰለላሁ ዐለይሂ ወሰለም ዘመን የነበሩ አማኝ ሴቶች በጣም ጀግኖች ነበሩ። በእምነታቸው ከቤተሰብ እየተገለሉ ምን እያሉ በጣም ስለ አንድ ሰሃባ ታሪክ ሁላችሁም ታውቃላችሁ። ልክ የዛ ሰሃባ ታሪክ ማለት ነው የዚች ልጅ እና የወንድሟ ታሪክ። በነቢያችን ሰለላሁ ዐለይሂ ወሰለም ዙልቢጃደይን የሚባል ሰው ነበር በእርሳቸው ዘመን። ይሄ የአንድ ሰሃባ ነው። በጣም ሀብታም ነበር። ወጣት ልጅ ነው። አባቱ ሞቶበታል። ከአጎቱ ጋር ነበር ያለው። ከአጎቱ ጋር ሆኖ በጣም በርካታ ገንዘብን አካብቷል። ነጋዴ ሆኖ ማለት ነው። ከዚያ በኋላ ይህ ሰው የነቢዩ ሰለላሁ ዐለይሂ ወሰለምን አስተምህሮ ሰማ። ወዲያውም ለአጎቱ መጣና ነገረው። አጎቴ እኔ ኢስላምን መቀበል እፈልጋለሁኝ አለው። ከዚያ አጎቱ ምን አለው? ኢስላምን ልትቀበል አትችልም ከኔ ጋር ሁነሃል። ካልሆነ ያለህን ንብረት ሁሉ ከኔ ጋር ሁነህ ስለሆነ ያፈራኸው እሱን እቀማሃለሁኝ። አንዲት ይዘህ አትሄድም፣ ባዶ እጅህን ትወጣለህ አለው። ከዚያ ይህ ልጅ ምን አለ? የምትፈልገውን ሁሉ መውሰድ ትችላለህ፣ ግን ኢስላምን ከመቀበል በፍጹም አታግደኝም አለው። ከዚያ በኋላ ሙሉ ንብረቱን ቀማው። ከዚያ ሊሄድ ሲል ና አለው። የለበስከውን ልብስ አውጣ፣ እርቃንህን ትሄድ ከሆነ አያለሁኝ አለው። የለበሰውን ልብስ አስወለቀው። ይቀራል ብሎ አይቶ ነበር፣ አስቦ ነበር ሰውየው። ነገር ግን ይሄ ወጣት ልጅ ይሄ እንኳን አላገደውም ነበር። ቤት ውስጥ የሚገኙ 2 ጆንያዎች ኬሻዎችን አነሳቸውና ቀደዳቸው። አንዱን ከላይ ሰውነቱን ጠቀለለበት ሸፈነው፣ ሌላኛውን ጆንያ ደግሞ ከታች እንደ ሽርጥ ተጠቀመው፣ አሰረው። ቀጥታ ሄደ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ጋር ቀጥታ ሄደ። ነብዩ ሰለላሁ ዐለይሂ ወሰለም ቁጭ ብለው ሰሃቦችን እያስተማሩ ትውልድን እያስተማሩ እያለ ወደ እርሳቸው ሲመጣ አዩት፣ ደነገጡ። ጆንያ የለበሰ የመጀመሪያው ሰው ምን ሆነ ነው ሲሉት ነብዩ ሰለላሁ ዐለይሂ ወሰለም ነገራቸው። የእርስዎን አስተምሮ ሰማሁኝ፣ በጣም ተማረኩኝ። እስላምን ለመቀበል ውስጥ የፈለገች። ከዚያም ላጎቴ ከእርሱ ጋር ነበር የምኖረው፣ ባለጸጋ ነበርኩኝ ከእርሱ ጋር እየሰራሁም እና እስላምን ልቀበል ነው ስለው ያለኝን ንብረት ሁሉ እቀማሃለሁኝ ብሎ ዛተብኝ። ብትቀማኝም ከኢስላም ልታገደኝ አትችልም አልኩት። ንብረቴን ሁሉ ቀማኝ፣ ልብሴንም ሁሉ አውልቅ ሲለኝ ጊዜ አወለኩለት። እነዚህንም 2 ጆንያዎች ለብሼ ወደ እርሱ አላህና መልክተኛውን ፈልጌ መጥቻለሁኝ አላቸው። ይህን ሲላቸው ጊዜ ነቢ ሰለላሁ ዐለይሂ ወሰለም ራሳቸውን መቆጣጠር አልቻሉም፣ አለቀሱ። በካ ረሱሉላህ ሰለላሁ ዐለይሂ ወሰለም በጣም አለቀሱ። ካለቀሱ በኋላ ምን አሉት? ተረክተ ማለከ ሊላሂ ወሊረሱሊሂ ያ ዙልቢጃደይን አሉት። አንተ የጆንያዎቹ ባለቤት ሆይ ገንዘብህን ንብረትህን ሁሉ ለአላህና ለመልእክተኛው ስትል ጥለህ መጣህ አሉት። ወደ እስላም ተቀበለ። የእርሳቸው አንድ ተማሪ ሆነ፣ የእርሳቸው አንድ ሰሃባ ሆነ እና ያንም ዛሬ እስላምን ተቀበለች። ከቤተሰብ አገለሏት። ነገር ግን ይቺ ልጅ ልትመለስ አልቻለችም ወደ ባዕድ አምልኮ ዳግም። ከዛ ወንድሟንም ጭራሽ አስተማረችው። ወንድሟንም ወደ እስላም እንዲመጣ ሆነ። ከዚያ በኋላ ራሷንና ወንድሟን የምታስተዳድርበት ስራ ልትሰራ ወጣች። ወንድሟን ወደ ሂፍዝ ማዕከል አስገብተዋለች። ቤተሰብ ግን በዚያ ነገር ጋር አግልለዋቸዋል። አላህ በቁርአን ላይ ይናገራል። የሚገርመው ይሄን ነገር እንደሚሆን ማለት ነው። ቁርአን ተአምራዊ መጽሐፍ ነው፣ የአምላክ መጽሐፍ ነው እንዲል የሚያሰኘው በውስጡ የተነገሩ ነገራቶች በገሃድ ይታያሉ። በውስጡ የተነገሩ ነገራቶች በገሃድ ይታያሉ። ስለዚህ ተናግሯል። ምን አለ በሱራ አሊ ዕምራን ላይ መሰላችሁ? ለቱብለውነ ፊ አምዋሊኩም ወአንፉሲኩም ወለተስመዑነ ሚነ ለዚነ ኡቱል ኪታበ ሚን ቀብሊኩም ወሚነ ለዚነ አሽረኩ አዘን ከሲራ ወኢን ተስቢሩ ወተተቁ ፈኢነ ዛሊከ ሚን ዐዝሚል ኡሙር አለ። ለቱብለውን አለ ትፈተናላችሁ አለ። ልክ እንደተፈተኑት እነዚህ ልጆች ፊ አምዋሊኩም ወአንፉሲኩም በገንዘባችሁም ላይ ሊሆን ይችላል፣ በነፍሳችሁም ላይ ሊሆን ይችላል።
በማመናችሁ ምክንያት ማለት ነው። ወላ ተስመዑነ ሚነ ለዚነ ኡቱል ኪታብ ከነዚያ ከአይሁድና ከክርስቲያኖችም ትሰማላችሁ፣ ከቤተሰብ ከጓደኛ ከአብሮ ከሚኖራችሁ ሰው ሊሆን ይችላል። አዘን ከሲራ ብዙ እናንተን የሚሰብሩ ቃላቶችን አዛ የሚያደርጉ ቃላቶችን ትሰማላችኋል። ገብቷችኋል? በማመናቸው ምክንያት ከቤተሰብ በነፍሳቸው ላይ አዛ ደረሰባቸው። ልክ አላህ ሱብሓነሁ ወተዓላ ቁርአን ላይ እንደተናገረው በቃ ትፈተናላችሁ በማመናቸው ምክንያት ይህን እያወቃችሁ አለ። ታዲያ እነዚህ ልጆች ከታገሱ ምንድነው ምንዳቸው አላህ ያዘጋጀላቸው ከተባለ ቀጥሎ ተናገረ። ወኢን ተስቢሩ አለ ብትጸኑ በእምነታችሁ ላይ ብትታገሱ ግን አለ ወተተቁ እኔንም ብትፈሩ በዚያው በእምነታችሁ ላይ ብትቀጥሉ ጸንታችሁ ፈኢነ ዛሊከ ሚን ዐዝሚል ኡሙር ይህ ከቁርጠኝነት ባለቤት ተብሎ ከተገለጹት ጋር የሚያስመድባቸው የሆነ ነገር ነው አለ። ማናቸው የቁርጠኝነት ባለቤት ተብሎ የተገለጹት? 5ቱ ነቢያት። ከነዚያ ጋር ነው ምንዳቸው እነዚህ ልጆች ማናቸው? ኡሉል ዐዝም እነ ነቢ ሰለላሁ ዐለይሂ ወሰለም፣ ኢብራሂም ዐለይሂ ሰላም፣ ሙሳ ዐለይሂ ሰላም፣ ዒሳ ዐለይሂ ሰላም፣ ኑህ ዐለይሂ ሰላም። ከነዚህ ጋር ነው ምንዳቸው መልቂያማ በእምነታቸው ላይ ተፈትነው ጸንተው እስከ ሞታቸው ፍጻሜ ድረስ የፈለገ መከራ እየደረሰባቸው ከቤተሰብ ከጓደኛ እነዚህ ሰዎች በእምነታቸው ላይ የታገሱ ሰዎች በቀጣዩ ዓለም ምንዳቸው ከነዚህ ከታላላቅ ከአምስቶቹ ነቢያት ጋር ነው። ያን ምንዳ እያሰባችሁ ኑሩ። ምንም መከራ ቢደርስባችሁ ከነዚያ ነቢያቶች ጋር የምትሆኑ ከሆናችሁ ምድር ላይ የሚያልፈው መከራ ምንም መስሎ አይታያችሁም። ገብታችኋል? እሺ ቀጥሉ። ሌላ ጥያቄ አለ? ሰላም አለይኩም። ባገኛ አንተን ለመግደል ወደኋላ ልልም ነበር። በህይወት ካለውኝ አስተምራለሁኝ ወደህ ሳይሆን በግድ ከገደልከኝም ሸሂድ እሆናለሁ በአላህ ፍቃድ። ሁለቱም ስኬታማነትን ያጎናጽፈኛል። ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ሰላም ነው? አልሐምዱሊላህ። ጥያቄ ነበረኝ በወላጅ ሀቅ ዙሪያ ማለት ነው። ሰለምቴ ነኝ እኔ። እሺ መጀመሪያ ጥያቄ የሰለምኩት ከእናቴ ጋር ነበረ። እናቴ ግን የሰለመችው ለትዳር ነበረ። ከዛን እሷ ስትሰልም አብሬያት የነበርኩት እኔ ነበርኩና አሰለመችኝ። ግን ከሰለመች በኋላ ያ ትዳር አልቀጠለም። ሳትጀምሮ ቤተሰብ አይሆንም ብሎ አቋረጠባት። ከዛንም ራሷን ችላ እየኖረች እያለ ወደ እነሱ እንዳትመለስ ምናምን አስፈራሯት፣ እንድትመለስ ወደ ነበረችበት ማለት ነው። ከዛን ልትመለስ ስትል እኔ ወጣሁኝ ከሷ ማለት ነው። እሷን ትቻት ወደ ሌላ ሰው ሄድኩኝ። እዛን እየመለሰችኝ እየሄድኩ እያየኋት በመሀል ምናምን መጨረሻ ላይ እኔም እየወሰደችኝ እኔም እየተመለስኩኝ የምመለሰው በዛ ጠፍቼ ነበረ። ያኔ እንዳትመልሰኝ ስለምፈራ ማለት ነው። ያኔ ትንሽ ነበርኩኝ። ሜቢ እድሜ ከ9 እስከ 10 በሚሆን እድሜ ውስጥ ነበርኩኝ። ከዛን በዛው ያለሁኝ መጨረሻ ላይ ከአንዴ ሁለቴ ሂጂ አየኋት። ተቀመጭ ስትለኝ ስቀመጥ እሷ ጋር እንደምታከፍረኝ ስለማቅ እየጠፋሁኝ የ3 ሰዓት መንገድ ምናምን ይሄድ ነበር ወደ እነዛ ሰዎች። እነዛ ያሳደጉኝ ሙስሊሞች ነበሩ። እየጠፋሁኝ ይሄድባት ነበረ። የጠፋሁት ደግሞ ያው ስለምትመልሰኝ ነው። ከዛን በዛ መሀል የ3ኛው ጊዜ ስትመጣ ከፍራ መስቀል አድርጋ መጣች። ነይ እንሂድ አለችኝ። አልሄድም አልኳት። ለምን ስትለኝ በቃ አይችሻለሁ፣ ተመልሰሻል፣ እኔ ደግሞ መመለስ አልፈልግም። እኔን ማየት ከፈለግሽ እዚህ እየመጣሽ ይሄ እኔ ግን አንቺ ጋር አልመጣም ብዬ ቆረጥኩ በዛው ማለት ነው። ተደበቅኳት፣ ጠፋሁባት እኛን ያሳድጉኝ ፋሚሊ ስትመጣ። ከዛ ያኔ ተስፋ ቆርጣ ሄደች። በቃ ተመልሳ አልመጣችም። አይደግ እስከ
እዚህ እስከመደርስ ድረስ ማለት ነው። ከዛ በኋላ እሷ ያለችበትንም አላወኩም። እሷ ምን የት እንዳለው ታውቃለች፣ ግን ለተቀሩ ፋሚሊ አልተናገረችም። የሆነ ቦታ እንዳለው ብቻ ነገረቻቸው። አድራሻዬን አልተናገረችም። ከዛን ካደኩ በኋላ እኔ ወደ አረብ ሀገር መጣሁ። ከአረብ ሀገር ከመጣሁ በኋላ ነው ይሄ ስለ ዲን ኢስላም ምናምን ያው በሚዲያ መማር የጀመርኩት ማለት ነው እንጂ እዛ እየነበርኩኝ ሰልም ያለው ግን እንደ ሰለምቴ ማወቅ ያለብኝን ነገር አላስተማሩኝም። እነዛ ሰዎች ያሳደጉኝ ማለት ነው። ከዛን አሁን በሰለምኩ በኋላ እሷ መፈለግ አለብኝ ምንም ቢሆን ያኔ ምንም ሌላ እምነት ብትመለስ ከቻልኩ መልሳታል። ከ9 ዓመት በፊት እንደሞተች ነገሩኝ። በፋሚሊ ፈልጌ አፈላልጌ አግኝቻቸው እነሱን በስልክ ከ9 ዓመት በፊት እንደሞተች ነገሩኝ። የሷን ሀቅ ሳልወጣ ምንም ቢሆን ከፍቻታ ያለው ወይ በሚሉ በጣም በራሴ እንትን ነበር። ራሴ ጋር በጣም እንትን ጨነቅ ነበር። አላህ ይሄን ባለማድረግ የሐቋን ባለመሙላቴ ይጠይቀኝ ይሆን እላለሁ አንዳንዴ ማለት ነው። ከዛ ደግሞ ሄድኩኝ أنت فررتي بدينك ዲንሽን ይዘሽ ያ የራቋቸው የራቋት በዛ ነበር። እነዛ ሰዎች ጋር መቀመጥ ስለነበረ ተናግሬም ምንም ማሸነፍ ስለማልችል ያለኝ አማራጭ እነሱ ጋር ብቻ መሆን ነበረ። ቢመቸኝም ባይመቸኝም ከሷ ለማምለጥ ማለት ነው። ግን በዚህ መሃል እሷ ሞተችብኝ። እሺ በዚህ ያኔ አትጠይቂበትም እንደውም በዚያ በልጅነት ዲንሽን እናስበሽ ዲንሽን የምትጠብቂበት መንገድ እንትን ማለትሽ መፍጠርሽ በጣም ጎበዝ ጠንካራ ነሽ እና ምንም አንቺ ላይ ምንም ወንጀል የለብሽም። በዚያ እንደውም ትክክለኛ ነገር ነው ያደረግሽው። ዲናችሁ ላይ ችግር የለም እና ፋሚሊዎቼ ደግሞ ከዛ በኋላ ነው እኔ ፈልጌ ያገኘኋቸው። እነሱ ያይኔ ያለሁበትን ስለማያውቁ አልፈለጉኝም ነበረ። የወላድ አባቴም በህይወት አለ፣ ግን አላሳደገኝም፣ አላውቀውም ነበር። እሱ ላይ ያለኝ ሀቅስ እንዴት ይታያል? ከቻልሽ በህይወት ያሉትን ዳዕዋ አድርጊላቸው፣ ወደ እስላም ጥሪ አድርግላቸው። እስኪቀበሉ ድረስ ዳዕዋ አድርጉላቸው። ዳዕዋ ማድረጋቸውን አታቋርጡ። እሺ ነው። እሺ ፀጉር ማብቀያ እንትን መጠቀም እንዴት ይታያል ይላል። ችግር የለውም። ሰው ከመለጠበት ፀጉሩ በፂም ማብቀያ መጠቀም ይቻላል። ችግር የለውም፣ ይቻላል። እሺ ዚራዓቱ ሰላሙ አለይኩም ወራህመቱላሂ ወበረካቱ። ፀጉር የሚቀጥሉና የሚያስቀጥሉ ሰዎች ከልክለዋቸዋል። ነገር ግን ሰውየው የተፈጥሮ የሆነ የፀጉር መብቀያ ቦታው ላይ ያ ፀጉር ከሌለው ወይንም ከጊዜ በኋላ ከመመጠበት ያንን እንትን ማስተከል ችግር የለውም። ዚራዓቱ ሻዕር ችግር የለውም። እሺ ወአለይኩም ሰላም ወራህመቱላሂ። እሺ ወሱ የኔ ጥያቄ ሰለምቴ ነኝና ቤተሰቦቼ ክርስቲያን ናቸው፣ አባቴ ማለት ነው። ወንድሞቼ ሙስሊሞች ናቸው እና እኔ ኒካህ ማስተሳሰር የምችለው ማለት ነው የእናቴ ልጅ ወንድሜ እኔ ኒካህ ማስተሳሰር ይችላል? በእናትም በአባትም የሚወለዱኝ አሉ ወንድሞች፣ እነሱ ሙስሊሞች ናቸው። ከዛ በእናት ደግሞ አንድ ወንድም አለኝ ትልቅ እና በሰዓቱ ኒካውን ያስተሳሰረኝ እሱ ነው የእናቴ ልጅ እና ኒካው ትክክል ነው። እሺ እንትን የሚለው ከአባት በኩል ያሉ ናቸው እነሱ ናቸው። በአባት የለም የእናትም ከአባት ሙስሊሞች የእናቴ ልጅ ወንድም ያለ ሙስሊም፣ ከዛ ወንድሞችም አሉኝ እነሱም ሙስሊሞች ናቸው። ግን ከወንድሞች መካከል የእናቴ ልጅ ነው
ከሆነስ እነሱ እያሉ አይሆንም፣ አይቻልም። ከአባትሽ በኩል ያሉ ወይንም በእናትና በአባት በሁለቱ በኩል ያሉ ካሉ ከእናትም ከአባትም ያለ አማኝ ከሆነ እሱ የእናትና የአባት ወንድምሽ ካለ እሱ ይቀደማል። እሱ በሰዓቱ አላቅም ነበር የእናትና የአባት ልዩነት እንዳለውና ያው እንደ ሰልመዋል፣ ግን ስላላወቅን እሱን ያስተሳሰብ ከተቻለ አሁን ካሉ እነዚህ ልጆች ይድገሙልሽ ኒካሁን ወንድምሽ الأخ الشقيق مقدم من الأخ ከእናትም ከአባትም የተወለደ የሆነ ወንድምሽ ይቀደማል። እሱ እያለ ሌላ መጥቶ ማስረጃ ይችላል። እሺ ሌላው ጥያቄ ከዚህ ከሳውዲ ወደ ኢትዮጵያ የሰው ልጅ ይዞ መሄድ ይቻላል? እናቲቱ ጋር ተስማምቶ ልጅ ነው ብሎ መተናው ባረከ አለይኩም ሰላም። እሺ ክርስቲያን